ለእግዚአብሔር ቃል ክብር ሁላችንም እንነሳና ዘፍጥረት 6ን እናወጣለን። ስብከት የሚገባችሁ ከ15 ደቂቃ በኋላ ነው። ስለዚህ እስከ 15 ደቂቃ ዝም ብላችሁ ስሙኝ። መንፈስ ቅዱስ የሚናገረው በዛ ውስጥ አይጠፋም፣ የእግዚአብሔር ቃል ሁሌ ስለሚናገር ማለት ነው። ስለዚህ የርዕሴ ላይ ግን ምገባው ወደ 15-10 ደቂቃ ከሄድኩ በኋላ ስለሆነ ትንሽ ታገሱኝ። ርዕስ መያዝ የምትፈልጉ ሰዎች መርከቧ በውሃው ላይ ተንሳፈፈች ይላል። ግን ወደ ርዕሱ ምን ማለት እንደሆነ የሚገባን ቀየት ብለ ስለሆነ ትንሽ ታገሱኝ። ዘፍጥረት 6:11 በኢየሱስ ክርስቶስ ስም አነባለሁ። ምድር በእግዚአብሔር ፊት ከክፉ ሥራ ረከሰች፣ በአመፅም ተሞላች። እግዚአብሔር ምድር ምን ያህል በክፉ ሥራ እንደረከሰች አየ። እነሆ ሰው ሁሉ አካሄዱን አበላሽቶ ነበርና፣ ስለዚህ እግዚአብሔር ኖህን እንዲህ አለው፣ ሰውን ሁሉ ላጠፋ ነው። ምድር በሰው አመፅ ስለተሞላች በእርግጥ ሰውንም ምድርንም አጠፋለሁ። አንተ ግን ከቨርስ 14 ጀምሮ ያለውን በደንብ ይዩልኝ። አሁን እዚህ ላይ ነው በደንብ ፎከስ አድርገን ዛሬ የምንነጋገረው። አንተ ግን ይሄ የሚዘለል ቦታ ነው። እኔ ብዙ ጊዜ የምዘለው ቦታ ነበር የሚገርማችሁ። አንተ ግን በጎፈር እንጨት መርከብ ስራ፣ ለመርከቧም ክፍሎች አበጅላት፣ ውስጧንና ውጯን በቅጥር ለብጠው፣ እንዲህ አድርገህ ስራት። ርዝመቷ 140 ሜትር፣ ወርዷ 23 ሜትር፣ ከፍታዋ 13.5 ሜትር ይሁን። ለመርከቧ ጣራ አበጅላት። ጣራና ግድግዳው ከሚጋጠምበት ቦታ ግማሽ ሜትር ክፍተት ተው። ከጎኗ በር አውጣላት። ባለ 3 ፎቅ አድርገህ ስራት። እኔም ከሰማይ በታች የሕይወት እስትንፋስ ያለባቸውን ሕያዋን ፍጡራን ሁሉ ለማጥፋት እነሆ በምድር ላይ የጥፋት ውሃ አወርዳለሁ። በምድር ላይ ያለ ሁሉ ይጠፋል። ከአንተ ጋር ግን ቃል ኪዳን መሰርታለሁ። አንተና ወንዶች ልጆችህ ሚስትና የልጆች ሚስቶች ከአንተ ጋር ወደ መርከቧ ትገባላችሁ። ቨርስ 22 ኖህም ሁሉን እግዚአብሔር እንዳዘዘው አደረገ። ክብር ለእግዚአብሔር ይሁን። ቨርስ 7 ላይ ይቅርታ ቻፕተር 7 ላይ እንወርዳለን። ቻፕተር 7 ቨርስ 18 ላይ እንሄዳለን። ቨርስ 17 ጀምሮ የጥፋት ውሃም ለ40 ቀናት ያለማቋረጥ በምድር ላይ ዘነበ። ውሃው እየጨመረ በሄደ መጠን መርከቧን ከምድር ወደ ላይ አነሳት። ውሃው በምድር ላይ በጣም እየጨመረና ከፍ እያለ ሲሄድ መርከቧ በውሃው ላይ ተንሳፈፈች። እስቲ መርከቧ በሉልኝ። በውሃው ላይ ምን አለች? ቨርስ ቻፕተር 8 የመጨረሻውን ቨርስ አነብላችኋለሁ። ቻፕተር 8 ቨርስ 3 ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀን በኋላም ጎደለ። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ ምን አለች ይላል። እግዚአብሔር ሆይ እናመሰግንሃለን። ስምህ ከዘላለም እስከ ዘላለም ይባረክ። መንፈስህ እንዲናገረን እንለምንሃለን። ከክብርህ የሚያጎድለን ምንም አይነት በደል፣ አመፃ፣ ኃጢአት እንዳታገኝብን በኢየሱስ ክርስቶስ ደም እያንዳንዳችንን እንድታጥበን እለምንሃለሁ። የተቀደሰ የተባረከ ጉባኤ ነውና እኔ ሳልሆን መንፈስ ቅዱስ ብቻ በእኔ አፍ አልፎ ይናገር። in the name of Jesus we pray አሜን። ወዲ የጌታ ይባርክህ። በጣም ደስ የሚል ጸሎት ነው። ተስማምቻለሁ። በዛ እንቀጥላለን። የኖህን ታሪክ ብዙዎቻችን እናውቀዋለን አይደለ? እንግዲህ ኖህ ጻድቅ የተባለ በኋላም የእምነት አባት ተብሎ ስለሱ ብዙ የተነገረለት ሰው ነው። የኖህን ታሪክ ብዙ ጊዜ በሳንዴ ስኩሎቻችን ተምረናል አይደል? የኖህ መርከብን ይዘን ኖአስ አርክ ብለን አሁንም ሳንዴ ስኩል የምናስተምረው በጣም ብዙ ታሪክ አለ ከብሉይ ኪዳን። የነ ዮሴፍንና የነ ኖህን ታሪክ ነው አይደለ? የነ ሙሴን ታሪክ እንናገራለን። ከዛ ውስጥ ለህፃናት ራሱ ደስ የሚለው ስናስተምረው በጣም ኢንጆይ የምናደርገው የኖሃስን አርክ ይዘን የኖህን መርከብ ይዘን ተመልከቱ እንላለን አይደል? ጻድቅ በጠፋ ጊዜ ጻድቅ ሆኖ የተገኘው ኖህ 120 ዓመት መርከብ ሰራና ከጻድቃንን ማዳን የሚችል አምላክ ከእንትን አዳነ እያልን በቃ የኖህን መርከብ ይዘን የምንናገረው በጣም የምንወደው ታሪክ ያለው ዘፍጥረት 6 ዘፍጥረት 7 እና ዘፍጥረት 8 ነው። ሁላችሁም ታሪኩን እንደምታውቁት ምድር በአመፃ ተሞላች ይላል። ክፋት በዛ። ሰው የወደደውን ነገር እንደሚያደርግ የእግዚአብሔር ቃል ይናገር ነበር። ስለዚህ እግዚአብሔር አየና ይላል ተጸየፈ። እየሆነ ያለውን ነገር በጣም ጠላ፣ ደስ አላለው። ስለዚህ እግዚአብሔር እንደዚህ ያለው አንድ ጻድቅ ሰውን አገኘዋለሁ፣ እሱም ስሙ ኖህ ይባላል። እሱንና እሱን የሰሙትን አድናለሁ፣ ከዛ ውጪ ያሉትን ሁሉ ግን ምን አደርጋለሁ አለ፣ አጠፋለሁ ብሎ እግዚአብሔር ተነሳ። የእግዚአብሔርን መርሲፉል ልብ የምታዩበት፣ እግዚአብሔር ደግሞ ኃጢአትንም እንደሚጠየፍ የምታዩበት አስገራሚ ታሪክ ነው
እግዚአብሔር ሁለቱም ባህሪያቶቹ እኩል አብረው የሚታዩበት አምላክ ነው አይደል? እግዚአብሔር ባህሪ ኃጢአትንም ይጠላል። አት ዘ ሴም ታይም ደግሞ እግዚአብሔር ምን ይላል? መርሲፉልም ነው፣ ይቅር ለማለትም ቅርብ የሆነ አምላክ እንደሆነ ይሄ የእግዚአብሔር አትሪቢዩት ብለን በብዙ ፋውንዴሽን ክላሶች የምንነጋገረውን ባህሪ የምትመለከቱበት ቻፕተር 6 ነው። ከዛ እግዚአብሔር ማንን አገኘ ይላል? ኖህ የሚባል ጻድቅ እግዚአብሔርን የሚፈራ ሰው አገኘ። ከዛ ሁሉ ሚሊዮን ሰዎች ውስጥ ኖህ የሚባል አንድ እግዚአብሔርን የሚፈራ እንደ ሰዎች የማይመላለስን ሰው አገኘ። እግዚአብሔር ያገኘን አሁንም እንደዚህ በእውነት ያገኘ ደስ ይላል አይደል? ሰማይ ላይ ሆኖ እግዚአብሔር ሲመለከት ደስ ሲል ይሄ ልጅ ጻድቅ ነው፣ ይሄ ልጅ እግዚአብሔርን ይፈራል፣ እቺ እህት እግዚአብሔር ትሸታለች የሚል ሰው ያገኘ። በእውነት በጣም አስጨናቂ ዘመን፣ ክፉ ዘመን ነው። አሁንም የዘመናት ሁሉ መጨረሻ ስለሆነ እግዚአብሔር ያገኘን፣ ያገኛችሁ አገኘ ሰው። ከዛ ሁሉ ሚሊዮን ሰው አገኘና እንደዚህ አለው፣ አንተ ጻድቅ ሰው ነህ፣ አንድ ብሉፕሪንት እሰጥሃለሁ። በዛ ብሉፕሪንት መሰረት አንድ ነገር ትሰራልኛለህ። ምን የሚባል መርከብ። ያንን እየሰራህ እያለ ጥፋት እየመጣ ነው፣ ውሃ እየመጣ ነው፣ እግዚአብሔር አዝኗል እያልክ ትሰብካለህ። የሚሰሙ ሰዎች ጥፋት ከመምጣቱ በፊት ከአንተ ጋር ሆነው ወደ መርከቡ ይገባሉ። ያልሰሙ ግን ይጠፋሉ። ለአንተና ለቤተሰብ ላመነ ለሰማ ግን አንድ ነገር ታደርጋለህ፣ መርከብን ትሰራልኛለህ አለው። ኢማጂን ሄዳችሁ ታሪኩን ስታነቡ ኖህ በዚህ ጊዜ ነው የኖረበት ቦታ ይላሉ የመጽሐፍ ቅዱስ አዋቂዎች። ከሲሾር 350-400 ማይል ርቆ በሚገኝ ቦታ ነው የሚገኛል የተባለው። ውሃ የሚባል ነገር በማይታይበት፣ ዝናብ የሚባል በማይታይበት ቦታ ላይ እግዚአብሔር እንደዚህ ያለ ኃይለኛ የጥፋት ውሃ ይመጣል፣ ያጠፋል። ከማጥፋቱ በፊት ግን አንተ መርከብን ስራና ይሄንን ቃል ተናገር ብሎ ይሄንን ጻድቅ ሰው ሲናገረው ትመለከታላችሁ። ኖህም የእምነት አባት እንደሚል የዕብራውያን ጸሐፊ የእምነት አባት ስለሆነ ዝናቡን ሳይመለከት የሚመጣውን ጎርፍ ሳይመለከት የመለኮትን የአምላክን ድምፅ ብቻ ሰምቶ ስራ ምን አለ ጀመረ ይላል። በጣም አስደናቂ ነው። ባይዘወይ ስናነባው ታሪኩ እንደ ፎር ግራንትድ አንዳንዴ በባይብል እንትን ምናምን ታሪኮች ታውቃላችሁ ደጋግመን ስናነባቸው ስለማያስገርመን ነው እንጂ እኮ በጣም አስደናቂ ታሪክ እኮ ነው። ዝናብ ሳይ ጎርፍ ሳይ መጽሐፍ ቅዱስ እንደኔና እንዳንተ ሳይጻፍለት የለም። መጽሐፍ ቅዱስ እንደዚህ እኮ ኮምፓይልድ ሆኖ የለም። ታውቃላችሁ እንደዚህ ሳይጻፍለት ግን የመለኮትን ድምፅ ምን አለ ይላል ሰማ። ኧረ እግዚአብሔር እንዲህ እምነት መንፈስ ይልቀቅልን። በእውነት ያ ባይሆንም የስብከት የዋናትን ይልቀቅልን እግዚአብሔር። እኛ እኮ ስንት ተብለን ከባድ ነው አይደል እንዴ? እኔ አንዳንዴ የሰበኩትን ራሱ ለመኖር ስታገል አገኘዋለሁ ራሴ። ከባድ ነው። ይሄ ሰው ግን መጽሐፍ ቅዱስ በሌለበት ምን በሌለበት መለኮት ያለውን ሰማና አንድ ነገር ማድረግ ጀመረ። አሁን ወደ ስብከት እየገባሁ ነው። ቻፕተር 6 ቨርስ 11 ላይ እግዚአብሔር ክፉን ስራ አየ፣ ተመለከተ። ኖህ ሆይ አለው፣ አቤት። አንድ ነገር ትሰራልኛል። ምን? መርከብ ትሰራልኛል። እሺ ምን ብዬ ነው የምሰራው? ብሉ ፕሪንቱን እኔ እሰጥሃለሁ። አንተ ፕላን በማውጣት አርክቴክት በመቅጠር ኢንጂነር በመቅጠር ምናምን አትጨነቅ። አንተ አትጨነቅ። እያንዳንዷን ማድረግ ያለብህን ነገር ሜዠርመንቱን፣ ስፋቱን፣ ዊድዙን፣ ዝቅታውን፣ ከፍታውን ሁሉ እኔ እሰጥሃለሁ። ስራ ጀምር። እግዚአብሔር ባይዘወይ በብሉይ ኪዳን ላይ ከተመለከታችሁት የኖህ መርከብና የመገናኛ ድንኳኑን ለሙሴ የሰጠበትን ብሉፕሪንት ስትመለከቱ እያንዳንዷ የሚያደርጓትን ነገር ላይን በላይን ነው የሰጣቸው። ከብሉፕሪንቱ ውጪ አልወጡም። ኖህንም ሙሴንም ሂዱና ዘጸአት ላይ አንብቡ። የመገናኛ ድንኳኑ የተሰራበትን እያንዳንዷ ላይን ባይ ላይን ከንተ እንጨት ይሁን፣ እንትኑ እንደዚህ ይሁን፣ እንትኑ ስፋቱ እንደዚህ ይሁን፣ እንትኑ ከዚህ እንደዚህ ራቅ ይበል፣ እያንዳንዷን ነገር ነግሯቸው በዛች መሰረት አንድ ነገር ሳይሻናነፍ ነው የሰሩት ሙሴም ኖህም። ሁለት በብሉፕሪንት የተሰሩ ነገሮች ብሉይ ኪዳን ላይ የምትመለከቱት ኢትስ ኖሃስ አርክ ኤንድ ተበርናክል። እያንዳንዱ ነገር ጌታ በተናገረው ብቻ የተሰራ ነው። ከዛ ኖህ መጣ። ጌታ ሆይ እንዴት ልስራ? እንደዚህ ትሰራለህ። እሺ። ከዛ ያው ሲነበብ ዝም ብለን የምናልፈው ነገር ነው። እኔ አሁን ድሮ ዝም ብዬ ነበር ማልፈው። እንደዚህ አለው እግዚአብሔር፣ ክፋት ስለበዛ መርከብ ስራ። ከዛ የጥፋት ውሃ ይመጣል። እሺ መርከቡን እንዴት አድርጌ ልስራ? ጎሽ ጌታ እንደዚህ አለው። መጀመሪያ ቨርስ 14 ላይ አንተ ግን በጎፈር እንጨት መርከብ ስራ። እሺ ለመርከቧም ክፍሎች አበጅላት። ዝም ብለህ አይደለም 8 ክፍል 10 ክፍል አይደለም። እኔ ምልህን ክፍሎች ምን በልላት? አበጅላት። ከምን? ከጎፈር እንጨት። እሺ ጌታ ሆይ የሰር ነው። በቃ አለቅ። የሰር ነው። እሱ ካለ ውጪ ዞር ማለት የለም። ሙሴ ኖህም አንዲት ነገር አላዛቡም። ባይዘው የሰር ከንትን እንጨት ስራ። እሺ
ውስጧንና ውጭዋን በቅጥራን ለብጠው። ይሄ ቅጥራን የሚሉት ብዙ የመጽሐፍ ቅዱስ አዋቂዎች ወተር ፕሩፍ እንዲሆን ይሄንን መርከብ ያደረገበት ነው ይላሉ። በቅጥራን ለጥፈው ልጥፍ አድርገህ አዘጋጅ። የስ ሰር ይላል ኖህ። ከዛ ቨርስ 15 ላይ እንዲህ አድርገህ ስራት። ዝም ብለህ ደግሞ 5 ሜትር 3 ሜትር እንደዚህ አይደለም። እኔ የሰጠውህን ዳይሜንሽን ተጠቅመህ ስራ። እሺ እኔ ጌታ ምን ብዬ ነው የምሰራው? ርዝመቷ 140 ሜትር፣ ወርዷ 23 ሜትር፣ ከፍታዋ 13.5 ሜትር ይሁን። 5 አለው። አይገርማችሁም? በጣም ይገርም እኮ። 6.5 ነው ጌታ የሚሰጠው። የሆነ አጠጋግቼ የለም አጠጋግቼ 5 አድርገህ ስራ። የስ ሰር ወታደር። የስ ሰር። ከዛስ ለመርከቧ ጣራ አበጅላት። አሁን ዲስ ሉክስ ኮመን ሴንስ እንደ መርከብ ጣራ አይኖረው? ጣራ አበጅለት። የስ ሰር። ጣራና ግድግዳው በሚጋጠምበት ቦታ ግማሽ ሜትር ክፍተት ይኑር። እንዴ ኧረ ጌታ ሆይ እያንዳንዷን ዲቴል እኮ ነው የሚነግረው። እንትኑ የሚገጣጠምበት ላይ ስንት ሜትር ጋፕ ይኑር? ግማሽ ሜትር ክፍተት ተው። ከጎኗ አንድ በር አውጣላት። ይሄ ታውቃላችሁ ኢየሱስ ክርስቶስ ነው። ስንተረጉሙ ክርስቶስ ነው። አንድ መግቢያ አንድ መውጫ ወደ ዘላለም ሕይወት አስገቢ። ይሄ አንድ በር ነው። ይሄ ሪፍሌክሽን ነው። አዲሱን ኪዳን የሚያሳይ ነው። እሱ አይደለም የስብከቴ ክፍል፣ ግን አንድ በር ምን በልላት አዘጋጅላት። ለምን መሰላችሁ? እኔ አሁን ኖህም በሆን እኔ ራሴን ኖህም ባስቀምጥ ስንት በር? ይሄ ሁሉ አኒማል ሊገባ ነው። ሰዎች እንግዲህ ንስሐ ከገቡ ሊገቡ ነው። ስለዚህ በሰው አእምሮ ቢታሰብ 6 በር 8 በር፣ ከግራ 1 በር፣ ከቀኝ 1 በር፣ ከላይ 3 መስኮት፣ ጎርፉም ካስቸገረ ሾለክ ብዬ መውጣባት ላይፍ ቬስት ነገር አዘጋጃለሁ። ኖ ቁጭ ብለህ ስማት። 1 በር አዘጋጅ። እሺ 1 በር። ከዛስ ከጎኗ በር አውጣላት። ባለ 3 ፎቅ አድርገ ስራት። ይኸውላችሁ እንደኔ አይነት ፈሪ ነገር ከሆነ ትንሽ ዝናቡ ግርግሩ ሲበዛ ወደ 5ኛው ፎቅ ሄዶ ከላይ እንዳይ 3 ፎቅ ብቻ አድርገው። ዴኩን 3 አድርገህ ስራው። ግድ የለህም። የመጀመሪያውን ዴክ ወይ የአኒማሎች፣ ሁለተኛውን ዴክ ወይ የምናምኖች፣ ሶስተኛውን ዴክ አንተ የምትሆንበት ሊሆን ይችላል። ብቻ 3 ዴክ አድርገህ ስራው። ማይ ጉድነስ ዋት አ ዲቴል ፕላን እግዚአብሔር የሚሰጠው። ምንም በቃ የራሱን ነገር እንዳያደርግ አድርጎ ቁጭ አድርጎ ፕላኑን ምን አለለት? አሰመረለት። እኔም ከሰማይ በታች የሕይወት እስትንፋስ ያለባቸውን ሕያዋን ፍጡራንን ሁሉ ምን እልልሃለሁ? ለማጥፋት እነሆ በምድር ላይ የጥፋት ውሃ አወርዳለሁ። አንተ በዚህ ፕላን መሰረት ከሰራህ በኋላ ይሄንን መርከብ ካዘጋጀህ በኋላ እኔ የጥፋትን ውሃ ምን እላለሁ? እልካለሁ። ከዛ ቨርስ 22 ላይ ኖህ እንደዚህ ይላል። ደስ ሲለኝ እንዴት ደስ ይላል። ለጌታ እንዲህ መታዘዝ ይሁንልን። ኖህም ሁሉን እግዚአብሔር ምን እንዳላደረገ ይላል እንዳዘዘ አደረገ። ምን እንዳለ? 5 ሜትር 3 ሜትር 1.5 ግማሽ ሜትር 3 ዴክ ምናምን ያለውን እንዳዘዘ ላይን ባይ ላይን አደረገ። መርከብ አድርጎ ሰራት። ወደ ስብከት ያልገባውም 5 ደቂቃ ስጡኝ። 5 ደቂቃ ስጡኝ። ከዛ ቻፕተር 7 ላይ መጣ እግዚአብሔር መጣና ከንጹህ እንስሳት ሁሉ 7 ተባዕትና እንስት፣ ንጹህ ካልሆኑት እንስሳት ደግሞ 2 ተባዕትና እንስት፣ እንዲሁም ከወፎች ወገን 2 ተባዕትና 7 እንስት በምድር ላይ ለዘር እንዲተርፉ ካንተ ጋር ታስገባለህ። ከዛ ቨርስ 5 ቻፕተር 7 ቨርስ 5 ለሁለተኛ ጊዜ ኖህም እግዚአብሔር ያዘዘውን ሁሉ አደረገ። ምንድነው የሚለው? ሁሉ አደረገ። ከዛ እንስሳውን አስገባ ምናምን ካለው በኋላ መቼም የኖ ጥያቄ እንደ ጌታ ሆይ ጋሽ አንበሳን ጋሽ ነብርን እነ ድመቴን እነ ምናምን እንዴት ነው ማመጣው? ግድ የለህም እኔ አብሬሃለሁ። ወረድ ስትሉ ቻፕተር 7 ቨርስ 6 ላይ ወረድ ስትሉ ቨርስ 9 ላይ ቻፕተር 7 ቨርስ 9 ላይ ተባዕታትና አንስት ሆነው ወደ ኖህ እንስሳቶቹ መጡ። ሄዶ ኧረ ጋሽ አንበሳ የት ነህ? ጋሽ ነብር የት ነህ? ምናምን ብሎ መጫው አላስፈልገውም። ልክ የእግዚአብሔር ጊዜ ሲሆን እሱ ባለው ፕላን መርከቡን ከሰራ በኋላ እንስሳቶቹን በፉጨት የሚጠራ ድምፅ ከሰማይ ተለቀቀ። ኧረ አሜን አሜን አሜን። ተለቀቀና እንስሳቶች ሁሉ የኖ መርከብ የት አለ እያሉ ወደዛች 1 በር እየተንጋጉ ምን አሉ ይላል? መጡ። ማን አዘዛቸው? እንስሳቶቹን እግዚአብሔር አዘዛቸው። አይገርማችሁ? እንስሳት ታዘዘ ከሰው ይልቅ በዚህ ዘመን ላይ። አይገርማችሁ?
ኖህ ንስሐ ግቡ ተመለሱ ያለ ሳይሰማ እንስሳትን የሚያዛምላክ እንስሳትን አዞላከ። እግዚአብሔር ደንዳና ልብ አይስጣችሁ በዘመናችሁ። ይሄን ሁሉ ስብከት ሲሰብክ አልሰማም። እንስሳት ገቡ፣ በዛች አንድ በር ገቡና እንስሳቶች ገቡ። ጥሩ 5 ደቂቃ ጨምሩልኝ፣ 5 ደቂቃ ጨምሩልኝ። ከዛስ ቨርስ 15 ላይ ቨርስ 12 ላይ 40 ቀንና 40 ሌሊት በምድር ላይ ዝናብ ዘነበ ይላል። ቨርስ እዛው 15 ላይ የሕይወት እስትንፋስ ያለባቸውን ፍጡራን በሙሉ ጥንድ ጥንድ እየሆኑ ወደ ኖህ በመምጣት መርከቧ ውስጥ ገቡ ይላል። እንደገና ይደግመዋል። እኔና ለእናንተ ለማመን ለሚያስቸግረን ሰዎች እንደዚህ ይላል። የሕይወት እስትንፋስ ያለባቸውን ፍጡራን በሙሉ ጥንድ ጥንድ እየሆኑ ወደ ኖህ በመምጣት ይላል። እግዚአብሔር ደቃ እንዲላክልን እንዴት ደስ ይላል። ሳይታገል ጦርነት ሳይከፍት ምን ላርግ ሳይል ቴክኒክን ሲል ኮሚቴ ሳይሰበስብ ቀጥ ብለው መጡ ይላል። ገቡ በአንደኛው በር ብቻ ገቡ። ሰው ልጅ እዛ አልገባም እያለ እያመፀ እንደፈለገ እያደረገ እንስሳቶቹና 7 የኖህ ቤተሰቦች ወደ መርከቡ ገቡ። እሺ ከዛስ ጆሲ ከገቡስ በኋላ ቨርስ 16 ላይ ከሕያዋንና ፍጡራን ሁሉ እግዚአብሔር ኖህን ባዘዘው መሰረት ተባዕታንና አንስት እየሆኑ ገቡ። ከዚያም ይላል ይሄን አስምሩበት፣ እግዚአብሔር በሩን ከውጪ ዘጋበት ይላል። ተመልከቱ፣ ይኸውላችሁ በስራ ሁሉ ላይ ማንን ነው የምታዩት? እግዚአብሔር ነው የምታዩት። ፕላን ሰጪ ማን ነው? እግዚአብሔር አይደለ እንዴ? እያንዳንዷ ሚሊሜትር ሴንቲሜትር ሰጪ ማን ነው? እግዚአብሔር። ከዛስ በኋላ እንስሳቶቹን ላኪ ማን ነው? እግዚአብሔር። ከዛ እንደኔ አይነት ፈሪ ሰው እንዳይሆን ነው። አሬ የሐሳብ ለውጥ አምጥቻለሁ። ከነ አንበሳና ከነ ጎሽ ጋር ጌታ ከከተተኝ በኋላ ደግሞ ዝናብ ቢጠፋ እኔን መከራ ሊያበላኝ ነው ብሎ ሾልኮ እንዳይጠፋ በሩን ማን ዘጋው ይላል? እግዚአብሔር ጠርቅም አድርጎ ዘጋው። አንዳንድ በር እግዚአብሔር ይዝጋው፣ በእውነት ይዝጋው እግዚአብሔር። አለበለዚያ እኛ ከፍተን ማውን ቦታ እንገኛለን። ጂፒኤሳችንን ቀጠን ምናምን ይላል። ጠርቅም አድርጎ ኖህና 7 ቤተሰቦቹ ሆነው ከነጋሽ አንበሳ ከነጋሽ ነብር ጋር ተዘጋባቸው ይላል። አሁን ወደ ስብከት ያታ አሁን እኔ ኖህም ብሆን እዚህ ጋር ትልቅ ጥያቄ ያስነሳለሁ። አሁን እኔ ጥያቄ ያስነሳለሁ። ለጌታ ጥያቄ አለኝ። ለጌታ ጥያቄ አለ። ጌታ ሆይ ብሉ ፕሪንቱን ሰጠኝ፣ ሰራው፣ ጨረስኩ። እንስሳቶቹን ሁሉ አስገባው፣ ጨረስኩ። በሩ ተዘጋ፣ ዝናብ ሊዘንብ ነው። አሁን መርከቧን እንዴት ነው ምንዳት? ካፕቴን እኔ ነኝ አይደል? ካፕቴኑ እኮ ኖህ ነው። ካፕቴን ሩም ይፈልጋል። ካፕቴን ሩም ያስፈልገናል። ናቪጌሽን ሲስተም ያስፈልገናል። መሪ ያስፈልገናል። መርከቧን ውሃው ገጭ ሲያረጋት እኔ ደግሞ መርከቧን ወደ ግራ፣ ከዛ ቀስ ብዬ ደግሞ የሆነ ተራራ ሲመጣ ወደ ቀኝ፣ ከዛ ወደ ፊት ይዤ የምሄድበት የካፕቴኑን ሩም ጌታ ሆይ አሳየኝ። ካፕቴን ሩሙን የት ጋር ነው ምነዳው? አሁን ወደ ብሉ ፕሪንቱ ልመልሳችሁ። ብሉ ፕሪንቱ ላይ አንድ ትልቅ የጎደለ የሚመስል ነገር አለ። መርከብ አይቶ የሚያውቅ፣ በመርከብ ሄዶ የሚያውቅ፣ ትላልቅ መርከብ ውስጥ ገብቶ ሄዶ የሚያውቅ አይታችሁ ታውቃላችሁ? በእንትን ይሄ መዝናኛ ምናምን መርከብ ከድሮም ጀምሮ ከጥንትም ጀምሮ መርከብ የሚያስብለው አንደኛ መንሳፈፉ፣ ሁለተኛ ናቪጌሽን ሲስተም መኖሩ። እየሰማችሁኝ ነው? በደም መርከብ ሁል ጊዜ መርከብ ነጂ አለው። ከነ ኮሎምበስ ጀምሮ ስትመለከቱ ከጥንት ከጠዋት የመርከብን ታሪክ ሄዳችሁ ስታጠኑ አንድ ነገር መርከብ የሚባለው አንደኛ መንሳፈፍ መቻሉ፣ ሁለተኛ ናቪጌት መደረግ መቻሉ ነው፣ መነዳቱ ነው። ታይታኒክን ያየ ሰው ታይታኒክን አይታችኋል? የሆነ ሽማግሌ ሰውዬ ትልቅ ናቪጌሽን ሩም የካፕቴን ሩም ውስጥ ይገባና ምን ያደርጋል? የሆነ ትልቅ እንደዚህ ሰርክል ነገር አለ አይደል? እንዲህ ትልቅ እንትን ወጣ ያለ የሚመስል መሪ አለው። ከዛ በኋላ ፒፒፕ እያደረገ እንዲየነዳ እያለ ሳያውቀው የሆነ ግሌሸር መታና ኦ ማይ ጎድነስ ምናምን እንትን መታው፣ ወይኔ ልጠፋው ብላምን ብሎ ለማጠፍ ሲሞክር ወዝሌት ታይታኒክ ምን አለች? ውሃ ገባባት። ስለዚህ ይላችኋል ያ ሽማግሌ አይደል? እንደውም መጨረሻ ላይ መሪውን ይዞ ነው የሞተው። መርከብ መሪ አለው። መርከብ የሚያስብለው መሪ ሲኖረው ነው። ናቪጌሽን ሲስተም ሲኖረው ነው። ስቲሪንግ እንትን ሲኖረው ነው። እንደውም ሄዳችሁ ስታነቡ መርከብ የሚያስብለው ስቲሪንግ ሲኖረው፣ ወይም ደግሞ አሁን አዳዲሶቹ መርከቦች ኤንጂኖች አሏቸው፣ ጂፒኤስ ሲስተም አላቸው።
ናቪጌሽን ሲስተም አላቸው፣ መሪዎች አላቸው፣ ራዳር ሲስተም አላቸው። የድሮዎቹ ደግሞ ይሄ አሮጌ አናሎግ የሚመስለው መሪ አላቸው። ከዛ በፊት ደግሞ የነበሩት ትንሽ አነስ የምትል መሪ አላቸው። ከዛ ግን በዊንድ በንፋስ መርከቡ እንዲንቀሳቀስ የድሮ መርከቦችን ያያችሁ ይሄ የንፋስ መቆጣጠሪያ ወደ ላይ የሚወጡ ዣንጥላዎች ታውቃላችሁ። ዣንጥላ ያደርጉና እንዲህ ሲያዞሩት ንፋሱ በዚህ በኩል ቢመጣ ከሆነ ወደዛ አድርጎት ይሄዳል። ሳምሃው መርከብ የሚያስብለው መሪ ሲኖረው ነው። አብረን ያለ ነው። እግዚአብሔር ግን መጣና እንደዚህ አለው፣ በእንትን ሜትር በእንትን ስራ፣ ከፍ ያለውን ዝቅ ያለውን ስራ። መሪስ ጌታ ሆይ እኔ መሪ ነኝ። ናቪጌሽን ሲስተምስ እግዚአብሔር ሆይ ናቪጌሽን ሲስተም ዝም ብለህ ግባ ነው። ዝም ብለህ ወደ መርከቡ ግባ። የት አለ ጂፒኤሱ? ጂፒኤስ የለም። ዝም ብለህ ግባ። መሪው የት አለ? አረ ብሉ ፕሪንቱን ስጠኝ። እኔና እግዚአብሔር አሁን ይሄ ነው ጭቅጭቅ ምን ጀምረው እዛ ሰማይ ላይ መርከብ ውስጥ ቢገኝ ጌታ ሆይ መሪውን ሊያዘው። የታል መሪው? እኔ ልንዳዋ። ውሃው ገጭ ብሎ ሲመጣ ወደ ቀኝ ላርገው፣ ወደዛ ሲመጣ ወደ ግራ ላርገው። ልጆችን እያየን ወረዛ በዛ በኩል መሄድ ይሻላል፣ ኧረ አይቻልም፣ በዚህ በኩል መሄድ ይሻላል እያልኩ መረቡን ላሽከርክረው፣ መርከቡን ልንዳው። እግዚአብሔር ሆይ መሪውን አሳየኝ። እግዚአብሔር ደግሞ የመሪ ብሉፕሪንት የለም። አራችናቸላች የለም። ሄዱና ቻፕተር 6 ቨርስ 13 እስከ 18 ድረስ አንብቡ። መሪ የሚል አንድ ቦታ አታገኙ። እግዚአብሔር ምን እያለ ነው? ሰረንደር። መሪው እኔ ነኝ ነው። መርከቡን ማንቀሳቀሰው እኔ ነኝ። መርከቡን ምነዳው እኔ ነኝ። የማይታይ ስውር መሪ አለ። የማይታይ ካፕቴን አለ። በሰው አይን የማይታይ ካፕቴን አለ። ስሙም እግዚአብሔር ይባላል። ጎርፍ ይመጣል፣ ዝናብ ይመጣል፣ መርከቡን ግን እኔ እመራለሁ። ኖ ያንተ ስራ ምንድነው? ቀጥ ብለህ ሶስተኛው ፍሎር ላይ ሄደህ ለጥ ብለህ ናቪጌት የሚያደርገውን የዘላለምን አምላክ እግዚአብሔርን እየታመንክ ዝም ብለህ በጎርፉ ላይ መንፈስ። አሜን አሜን አሜን። እህት ወንድሞቼ፣ ይሄ ነው የኔና የናንተ ትግል። አሁን መሪውን አምጣ፣ መሪውን ስጡኝ፣ መሪውን አምጣ፣ መሪውን ስጡኝ፣ መሪውን አምጣ። ይሄ ነው እኔ ባትል። አሁን እኔ መሪ መያዝ ፈልጋለሁ፣ መቆጣጠር ፈልጋለሁ። ነገሮች የሚገርማችሁ ምን እንደሆነ ነገን ካልኩሌት ማድረግ ፈልጋለሁ። በስራ እንደዚህ ቢሆን እቺን ኢንክሪመንት እንዲባገኝ፣ እቺን ቢል በዚህ በኩል ከዛ ወደ አገልግሎት እንዲማመጣ ካልኩሌት ማድረግ ፈልጋለሁ። የኢሚግሬሽን ጉዳይ እንደዚህ ቢሆን፣ የትዳሬ ጉዳይ በዚህ እድሜ እንዲባረገው፣ ከዛ መሪውን እንደዚህ። ይሄ የኔና የናንተ ባትል ነው። እግዚአብሔር ግን እንደዚህ ይላችኋል፣ የማይታይ መሪ አለ፣ መሪውን የሚመራ የመንፈስ ቅዱስ የእግዚአብሔር እጅ ከናንተ ጋር አለ። መሪውን በኢየሱስም ልቀቂው፣ መሪውን በኢየሱስም ልቀቀው። ይሄ ነው የኔና የናንተ ትግል። ይሄ ነው ይሄንና እናንተ ትግል። የኖህ ትግል የሚሆን የሚችለው ይሄ ነበር። የሚገርማችሁ ኖህ ሊያታግለው የሚችለው ይሄ ነበር። እኔ ኖህም ብሆን የምታገለው ከእግዚአብሔር ጋር የታል መሪውን ስጠኝ ጌታ እንዴ! ይሄን የሚያክል መርከብ ሰጠኝ። ይሄንን የሚያክል 7 ትልቅ ኮንግሪጌሽን እንኳን የለውም እሱ። ጌታ ይባረክ። በዚህ ዘመን ቢሆን አንተ ቸርች አትመራም ተብሎ ይባረራል። በቃ 7 አባላት ነው ያሉት። 7 አባላትና 10 ምናምን ሺህ እንስሳ ናቸው አባላቶቹ። ጌታ ሆይ 7 አባላትና 10 ምናምን ሺህ እንስሳ ሰጠኸኝ። 120 ዓመት ነው እድሜውን የፈጀበት። የ120 ዓመት ስራ ነው የኖህ መርከብ። የ120 ዓመት የብዙ ሚሊዮን ዶላሮችን ኢንቨስት ያደረኩበትን መርከብ እኔ ልንዳው ትለኛለህ እንዴ? ብሉፕሪንቱን ስጠኝ ጌታ ሆይ ስጠኝ። የመገናኛ ድንኳኑን እንደሰጠኸው ስጠኝ። መርከቡ እንደዚህ ሜትር ነው፣ ወርዱ እንደዚህ ነው፣ ስፋቱ እንደዚህ ነው እንዳልክ መሪውን ስጠኝ። እግዚአብሔር ደግሞ መሪው የኔ ነው። እስቲ መሪው የእግዚአብሔር ነው በሉልኝ። እስቲ መሪው የእግዚአብሔር ነው በሉልኝ። እስቲ መሪው የእግዚአብሔር ነው በሉልኝ። መሪው የእግዚአብሔር ነው በሉልኝ። ኧረ ኢየሱስ ክርስቶስ ጌታ ነው። መሪው የማን ነው? This is why I am። ለዚህ ነው ታውቃላችሁ ይሄን ቃል ይዤላችሁ የመጣሁት። This is why some of us are so anxious። አንዛይቲ የሚታገለ ለዚህ እኮ ነው። እኔ አንሸስ መሆነው የዚህን ጊዜ ነው። ስታገል እንዴት አደርገዋለሁ? ኬዙን እንዲባረክ ካልኩሌት አደርጋለሁ። በዚህ በኩል ባሮጣ መሪውን እንደዚህ ባረክ፣ ከዛ በዚህ ባረክ። ወይኔ ከዛስ እንዲሆንና ከዛ ወይኔ ራስ ምታት ፓናዶል ውጠን እንተኛለን። እግዚአብሔር ግን መሪው የኔ ነው ይላል። እህቴ መሪው ያንቺ ነው። ወንድሜ መሪው ያንተ ነው። እግዚአብሔር ነው መሪውን የያዘው። አንተ መሪውን ልቀቅና ለእግዚአብሔር ተውለት። አንቺ መሪውን ልቀቂና ለእግዚአብሔር ተይለት። ያንቺ ስራ መርከብ ውስጥ ገብቶ መዋኘት ነው። መርከብ ውስጥ ገብቶ መተኛት ነው። በመንፈስ ቅዱስ ኃይል ተሞልቶ መንቀሳቀስ ነው። መርከቡን የሚነዳ ካፕቴን አለ። ስሙም የዘላለም አምላክ እግዚአብሔር ይባላል።
አሜን አሜን። እኔ ነኝ አለው ጌታ። አይ አንተ አትነዳውም አለው። አትነዳው፣ አንተ አትነዳው። አንተ ከነዳህ ታጋጫለህ። አንተ ከነዳህ ፓኒክ ታደርጋለህ። አንተ ከነዳህ አንዛይቲ በአንዛይቲ ነው የምትሆነው። እኔ እኮ የራሴን ትግል እኮ ነው የምነግራችሁ የምሰብካችሁ። እታገላለሁ። መሪ ጋር ልቀቅ አትልቀቅ ነው የኔ ህይወት። ያንዳንዶቻችሁ ይሄ እኮ ነው። አንዳንዴ ታውቃላችሁ መሪ ልቀቅ አትልቀቅ ጸሎት ላይ እንኳን ተመተዋል። እኔ አጋጥሞኛል። እየጸለይኩ ሻባባባባ እያልኩ የሆነ ነገር እያልኩ አእምሮዬ ግን መሪውን እንዴት እንደሚይዝ ነው የሚናገረኝ። እንዴት አደርጋለሁ? ቆይ እንዲህ አደርግ፣ በዚህ በኩል እንዲህ በዚህ ጭቃ እንዲህ ከ30 ደቂቃ በኋላ ስባነ መሪውን ካልያዝኩና ኧረ ጌታ ደግሞ እኔ ሊያዘው ነው። ትግሉ ይሄ ነው። የኔና እናንተ ባትል ይሄ ነው። የቅዱሳን ባትል ይሄ ነው። መሪውን ጌታ ሊያዝ፣ አይ እኔ ሊያዝ ነው ትግሉ። በኢየሱስ ስም እግዚአብሔር የያዘው፣ በኢየሱስ ክርስቶስም እግዚአብሔር የያዘው። እስቲ የሚስማማ ሰው አሜን ይበለኝ። መሪው የእግዚአብሔር ነው። ካፕቴኑ እግዚአብሔር ነው። ነጂው እግዚአብሔር ነው። መርከቡ ምንም አይሆንም። መርከቡን የሚነዳ እግዚአብሔር ከአንቺ ጋር አለ። ይሄ ነው የኔና የናንተ ትግል ነው፣ ባትል ነው። ለዚህ ነው አንዛይቲ የሚያጠቃን ክርስቲያኖችን። ልባችን እኮ ሲመታኔ ፊል አድርጌ ያውቃለሁ። አንዳንዴ ከመጨነቅ ከማሰብ መሪውን ከመያዝ ሊያዝ አረ ለቀቅ ላድርገው፣ አረ ልምደው፣ አረ የሆነ ነገር ላድርገው፣ አረ ምናምን ስታገል አንዳንዴ ልቤ ዱብ ሲል ይሰማለሁ። አጋጥሟቸው አያውቅም። ግን እኮ መሪውን የሚያዝ ስራ የኛ አይደለም። The biggest challenge for a Christian is to surrender for the will of the Lord. ሰረንደር ማድረግ ይከብደናል። ለዚህ ነው በስጋ እርምጃ የምንወስደው። በስጋ መንገዶቻችንን ለማስከፈት የምንሞክረው መሪውን እኔ ካልያዝኩ ስለምንል እኮ ነው። እግዚአብሔር የላከልን ሰው እስኪመጣ ድረስ መታገስ አቅቶን ዓለማውያን የምናገባው ለምን እንደሆነ ታውቃላችሁ? መሪውን እኔ ካልያዝኩ። መሪውን የያዘ በእግዚአብሔር ጊዜ እንደሚደርስ ስለምንረሳ፣ እንደሚያበዛ እንደሚባርክ ስለምንረሳ ምን እንላለን? መሪውን እኔ ይዤ የወደድኩትን አገባለሁ እላለን። ከዛ በኋላ ተላልጠን ዋጋ እንከፍላለን። ማቀው ኬዝ አለ። ልጅ አልወለዱም ለብዙ ዓመታት፣ ለ10-15 ዓመት ከዛ ሞከሩት። መሪውን ለጌታ ለመስጠት ሞከሩ፣ አልሆነም። ከዛ ሰውየው መጨረሻ ላይ ባልየው መሪውን እኔ ይዛለሁ አለ። መሪውን እኔ ነው የሚይዘው አለ። ሴትዮዋ አይ ታው መርከቡን የሚነዳ እግዚአብሔር ነው። አይ መሪውን እኔ ይዛለሁ አለ። ስለዚህ እንኪ አላት። እንኪ መሪውን አምጪ፣ እኔ ነኝ የቤቱን መሪ የሚይዘው። ከዛስ እህት እንትና ነይ ግቢ። ከዛስ አንቺ ሂጂ ወደዛ። ለምን መሪውን እኔ ነኝ የሚይዘው። ከዛስ ወልዳለሁ፣ ውልድ አደረገ። መሪ ይሄ እኮ ነው ትግላችን። የኔና እናንተ ትግል አሁን መሪውን ማን ያዝ ነው? ጦርነት ነው። ያው የኖህ መርከብ ላይ የሚታይ መሪ የለም። አልሰጠውም ብሉፕሪንቱ፣ መሪ አልነበረውም። አሳያቸዋለሁ በኋላ። ባይዘው የአተረጓጎም ራሱ ትንሽ እንትን አለ። የአማርኛው ይሄ የኖህ መርከብ ሲል ቃል ስለሚያጥረው ነው። ይሄ መርከብ የሚለውን ነገር ቃል ስለሚያጥረው አማርኛው መርከብ ተጠቀመ እንጂ ሄዳችሁ የዕብራይስጡን ስትመለከቱት መሪ የሌለው ተንሳፋፊ ነገር ስለሆነ የሚጠቀመው ቃል ሌላ ነው። የሚገርማችሁ መሪ የሌለው ቦክስ ነው በዕብራይስጡ። ትክክለኛውን ቋንቋ ሄዳችሁ ስትመለከቱት የሚገርም እኮ ነው። የእግዚአብሔር ቃል እኮ እናንተ እንዴት አይነት ጥልቅ ነገር ነው። እኔ እኮ ከየትም ያመጣሁት መገለጥ አይደለም። አዲሱ ትርጉም ከስር የተጻፈላችሁ ነው ማነብላችሁ። ይሄን ትርጉም አንብቡ። ባይዘው አዲስ መገለጥ አይደለም ማነብላችሁ። ምን ይላል መሰላችሁ? አማርኛው ይቸገራል። አያችሁ፣ አሁን ይቸገራል። ተንሳፋፊ ነገር ነው። ተንሳፋፊ ነው። መርከብ ነው፣ አርክ ነው፣ እውነት ነው። ተንሳፋፊ ነገር ነው። ግን የዕብራይስጦቹ መርከብ የሚለውን ዲፋይን ለማድረግ መንሳፈፍ ብቻ ሳይሆን ጂፒኤስ ሲስተምም መሪ ያለውም ነገር ስለሚያስፈልግ፣ ይሄ ደግሞ መሪ ስለሌለው፣ ጂፒኤስ ስለሌለው፣ ናቪጌሽን ሲስተም ስለሌለው መርከብ የሚለውን ቃል ከመጠቀም ይልቅ ተንሳፋፊ ቦክስ ብለው ነው የሚተረጉሙት። የሰማችሁ ነው። እንደዚህ ይላል ቨርስ 6:14 ከአዲሱ ትርጉም ሄዱና አንብቡት። እንደዚህ ይላል መርከብ ይላል አዲሱ ትርጉም። ጌታ ይባረክ ለአዲሱ ትርጉም። እኔ እንዴት እንደምወደው አዲሱ ትርጉም። አንድ መጽሐፍ ቅዱስ ነበረች እንደው ጓደኞች ያውቋታል። በቃ እንዲህ በልት ያረኳት። በቃ እኔ ሌላ ቦታ መሄድ ተጽፎልናል ከስር የእግዚአብሔር ቃል በቃ እንደኛ እኮ ቀላል ጊዜ የለም። የእግዚአብሔርን ቃል ለማጥናት ብዙ ቦታ መሄድ አያስፈልገንም። በእውነት አለ፣ ይሄው ተጽፏል። ከየትም አይደለም ያመጣሁት። እንደዚህ ይላል መርከብ። ይህን ቃል ለመግለጽ የገባው የዕብራይስጥ ቃል በሌላ ቦታ ጥቅም ላይ የዋለው ሕፃኑ ሙሴ የዳነበትን ቅርጫት ለማመልከት ብቻ ነው። እሺ፣ ሕፃኑ ሙሴን ለማዳን የተጠቀመው ቅርጫ የት ነው የተጻፈው? ዘጸአት 2
ከ3 እስከ 5 እስቲ ዘጸአት 2 ከ3 እስከ 5 እናውጣ። ዘጸአት 2 ከ3 እስከ 5 እናውጣ። አብራችሁ ናችሁ? አብረን ያለ ነው። መሪው የማን ነው? መሪው የማን ነው? ዘጸአት 2 ከ3 እስከ 3 አናዬ ምን ይላል? አንብብልኝ። ቅርጫት ወስዳ በምን ለቀለቀችው ይላል? በቅጥራን። ቅድም ያነገርኩላችሁ ቅጥራን ለቀለቀችው። ለምን? ውሃ እንዳይገባ ነው። ምን ወስዳ? ቅርጫት ወስዳ። አሁን ሙሴ ሕፃኑ የውሃው ላይ የተንሳፈፈበት መሪ አለው? ናቪጌሽን ሲስተም አለው? ምንትን የለውም። ቅርጫት ማለት ነው። የኖ መርከብ ማለት የኔና የናንተ ህይወት ማለት ቅርጫት ማለት ነው። ቅርጫት ነው። ተንሳፋፊ ነን ነው እኮ ባጭሩ። አንተ መንፈስ እንደመራ እግዚአብሔር እንደመራ መለኮት እንደመራ መንሳፈፍ እንጂ መሪውን ይዘ የመታገል ስራ የለብህም ነው መልእክቱ። አሜን አሜን አሜን። ሰረንደር የማድረግ ለሱ ፍቃድ እጅን የመስጠት እንጂ የኔና የናንተ ህይወት ቅርጫት ነው፣ ተንሳፋፊ ቦክስ ነው ይላል። አንብብልኝ። ከዛ ቀጥሎ ምን ይላል? ምኑን? ቅርጫቱን። ወይ የኖ መርከብ ትልቅ ቅርጫት ነው። ትልቅ ቅርጫት ነው። ናቪጌሽን ሲስተም የሌለው ታይታኒክን የሚያክል አንዳንድ ሰዎች ትልቅ የስፖርቲንግ የእግር ኳስ እንትን ነው ከእግር ኳስ ትልቅ ስቴዲየም ጋር ያነጻጽሩታል። ትልቅ ተንሳፋፊ ቅርጫት ማለት ነው። የኔ እናንተ ህይወት ቅርጫት ነው። መንሳፈፍ ነው የኔ እናንተ ስራ። አሁን ትግላችን አልንሳፈፍም፣ ራሴ ልንሳፈፍ፣ እኔው ቅርጫቱን ልንዳ። እግዚአብሔር ደግሞ አይ ቅርጫት ነህ፣ ዝም ብለህ ብረር፣ ዝም ብለህ በውሃው ላይ ተንሳፈፍ፣ ሰረንደር አድርግ፣ አትጨነቅ፣ ለእግዚአብሔር ዊልህን ስጥ። ይሄ ነው የኔ እናንተ ትግል። ይሄ ነው። ቅርጫት ናችሁ። ቅርጫት ነን። በቃ እኔ አሁን እየገባኛለህ። ቅርጫት ተንሳፈፍ። ኢትስ አ ቢግ ቦክስ። ሊትራሊ የኖ መርከብ ኢዝ አ ቢግ ቦክስ ዊዛውት ኤኒ ናቪጌሽን ሲስተም። ምን እያልኳችሁ ነው? Noah was a passenger. He was not the captain. እኔና እናንተ we are the passengers. We are not the captains of our lives. የህይወታችን ካፕቴን እኛ አይደለም። በእውነት አቤት አቤት አቤት። ይሄ ነው ጦርነት። አሁን በቸርችም ትግል ይሄ ነው። እኔ ካፕቴን ልሁን፣ እኔ ልሁን፣ እኔ ካፕቴኑ እግዚአብሔር ነው። እሱ ነው። እኛ ፓሴንጀር ነው። Noah is not the captain. He is a passenger. የኖ መርከብ የኔና ያንተ ቅርጫት ስራዋ is designated only to float, not to navigate. not to navigate. የነገ ግራና ቀኝ የማወቅ ግዴታ የለብንም እኔና እናንተ። በኢየሱስም ሰረንደር ማድረግ ይሁንልን። ሰረንደር ማድረግ ይሁንልን። የምትታገሉበትን፣ ግራ የምትጋቡበትን፣ መሪውን ለመያዝ የምትጨነቁበትን፣ ሌሊት እንቅልፍ የሚያሳጣችሁን የሚያሳጣንን ነገር ሁሉ በኢየሱስ ክርስቶስ ስም ለካፕቴን እግዚአብሔር መስጠት ይሆንላቸው። እስቲ የሚስማማ ሰው አሜን ይበለኝ። ካፕቴኑ ማን ነው? እግዚአብሔር ነው። ሰረንደር። ኖህ ገባ። ከዛ ከጌታ ጋር አሁን የሰበኳችሁን ያለ ይመስለኛል፣ አላቅም። እኔ በሆን እላለሁ። ከዛ አይ እኔ ነኝ ካፕቴኑ አለው። እኔ እርግጠኛ ነኝ እኔ በሆን እያልኩ ምን አማራጭ አለኝ? በሩ ከውጭ ተዘግቷል። ምንም አማራጭ የለም። ቁጭ። ከዛ ለ40 ቀንና ለ40 ሌሊት ምን አለ ይላል? የሰማይ መስኮቶች ተከፍተው ዝናብ ዘነበ ይላል። አቤት እኔ ካፕቴኑ በሆን። አሁን እኮ ዝናብ አለ እኮ እዚህ ውስጥ አለ እኮ አለ። ብዙ ገጭ የኢሚግሬሽን፣ የትዳር፣ የሪሌሽንሺፕ፣ የአገልግሎት አለ። ዝናብ አለ እኮ የበሽታ የእንትን አለ። አቤት እኔ በሆን በፓኒክ ሞድ ነው የምንገለጠው። በፓኒክ 911 ካለ 911 ኧረ ጎርፉ መጣ በዚህ ኧረ ወደዚህ አዞሩልኝ። የሆነ ድንጋይ ጋር መርከቡን አምጥቶ ጎርፉ ጓ ሲያረጋት ወዮ ኧረ እንዴት ላዞራት ወዮ ነው። እኔ በሆን እንደዛ ነው። ጦርነት ነው፣ ትግል ነው። እኔ ካፕቴኑ በሆን ጦርነት ነው። ከኪሊማንጃሮ ጋር ሄዶ ጓሲያ ወዮ አለኩኝ ኧረ ላዙረው። ራስ ዳሸን ጋር ደርሳ ይሁን አላውቅም። እዛ ስትደርስ ነው ወዮ ምን ልሁን። ጦርነት እንዲህ ስል 150 ቀኑን የምጨርሰው። እግዚአብሔር ግን አንተ እረፍ ልጄ ኖህ እረፍ፣ 7 ልጆች ጋር ዝም ብለህ ቺል አድርግ፣ ብላ ጠጣ፣ መርከቡን የምነዳት እኔ ነኝ አለው።
በኢየሱስ መርከባችሁን የሚነዳው እግዚአብሔር ዛሬ መሪውን እሱ ይቆጣጠር። አለቅ ባላችሁት ነገር ላይ እግዚአብሔር ዛሬ እጃችሁን አስለቅቆ እሱ መሪውን መያዝ ይሆንላችሁ። እስቲ የሚያምን ሰው አሜን ይበለኝ። ማንታ ሳክራ ቫጃኒ ማንቶ ራባጋዲና ማንታ ካፕቴን እግዚአብሔር ያዘው መርከቡን። ይሄ መርከቡ እንኳን አሁን እኮ ቃሉን ራሱ መጠቀም ይሄንን ቦክስ ይሄንን ቅርጫት ካፕቴን እግዚአብሔር ያዘው። ካፕቴን እግዚአብሔር ያዘውና ጅው አርጎ እንዲህ አርጎ በዚህ አርጎ ይላል። ከዛ በኋላ ይሄ ነው ርዕሴ እኮ ይሄ ነው። ከዛ ቨርስ 18 ላይ ዘፍጥረት 7 ቨርስ 18 ላይ ውሃው በምድር ሁሉ ላይ በጣም እየጨመረና ከፍ እያለ ሲሄድ እኔ ካፕቴን ብሆን ወይኔ እየተጨነኩ ወይኔ ጠፋን አዞ መጣ ሊበላይ ነው እንትን በዚህ በኩል መጣ አረ ወዮ አረ እንትን በመልበት በዛ ጊዜ ውሃው ከፍ እያለ በሄደ ጊዜ ብዙ የሚያስጨንቅ እነኖ ሊጨነቁ በሚችሉበት በዛ ጊዜ መርከቧ ግን በውሃው ላይ ምን አለች ይላል ሰጠመች ይላል። ውሃ ገባባት ይላል። ካፕቴን ስለጠፋ ጋሽ ኖህ መርከቧን ስላልነዷት መርከቧ ግራ ተጋባች ይላል። ኖህ የቅርጫቱ አምላክ እግዚአብሔር ሙሴን ጠብቆ ወደ ፈርዖን የከተተ ያ ካፕቴን እግዚአብሔር የኖህን መርከብ ስለያዘ ያንቺን ህይወት ስለያዘ የኔና ያንተን ህይወት ስለያዘ እንደዚህ ይላል እግዚአብሔር ቃል ሲናገር መርከቧ በውሃው ላይ ተንሳፈፈች። አያ ዛሬ አንዳንዶቻችሁ መርከብ በኢየሱስም ይንሳፈፍ። ልቀቁለት መሪውን ልቀቁለት ለእግዚአብሔርና በኢየሱስ ክርስቶስም መርከቡ ዝም ብሎ በእግዚአብሔር ሐሳብ ይንሳፈፍ። አረ ይንሳፈፍ በኢየሱስም። ገጭ የበዛው አንተ ስለያስከው ነው። ገጭ የበዛው አንቺ ስለያስከው ነው። ከያንዳንዱ ነገር ጋር ያጋጨሽው ከያንዳንዱ ነገር ጋር ያጋጨው አንተ ካፕቴን ስለሆንክ አንቺ ካፕቴን ስለሆንሽ ነው። ልቀቂ፣ ሰረንደር አድርጊ። ልቀቅ፣ ሰረንደር አድርግ። እግዚአብሔር ቅርጫቱን ያንሳፍፋል። እስቲ እግዚአብሔር ቅርጫቱን ያንሳፍፋል በሉልኝ። እግዚአብሔር ቅርጫቱን ያንሳፍፋል። አይጠውም። ሰመጠ አልሰመጠም። ሰመጠ ማዘሪ ሰመጠ ወይ ሰመጠ መርከቡ አልሰመጠም። ውሃ ገባበት አልገባም። እንኳን መሪ አልኖረው እንኳን ቅርጫት ሆነ ህይወታችን። አለበለዚያማ በዲፕሬሽን አልቀን ነበር። ውሃው ተንሳፈፈ መርከቡ። እንዴት ደስ ይላል። ከዛ ቻፕተር 8 ላይ ሲመጣ እንደ ውሃው ላይ ብቻ እንዳይቀር አረ ምድር ናፈቀኝ እንዳይል የኔና የናንተ አምላክ ወደ 1 ዓመት ያህል መርከቡን አንሳፎ ጊዜውና ሰዓቱ ሲደርስ ካፕቴን እግዚአብሔር አራራት ተራራ ላይ ገጭ አደረገው። ጉድጓድ ውስጥ አይደለም፣ የሆነ የገባ ነገር ውስጥ አይደለም፣ ጭቃ ውስጥ አይደለም፣ የሞቱ እንስሳት ሬሳ ውስጥ ያለበት አይደለም። ከፍ ያለ ተራራ ላይ ከፍ ያለ የሚታይ ተራራ ላይ ጭቃ የሌለበት ሬሳ የሌለበት ሞት የሌለበት ላይ እንደዚህ ይላል ቻፕተር 8 ቨርስ 3 ላይ ውሃው ከምድር ላይ ቀስ በቀስ እየቀነሰ መጣ። ከ150 ቀንም በኋላ ጎደለ። በ7ኛው ወር በ17ኛው ቀን መርከቧ በአራት ተራሮች ላይ ምን አለች ይላል አረፈች ይላል። ተራራ ላይ ነው መጨረሻ የምታርፈው። ከፍ ያለ ቦታ ላይ ነው ማረፍ የሚሆንልህ። ገጭ ውስጥ አይደለም፣ ሞት ያለበት ውስጥ አይደለም፣ ስጋት ያለበት ውስጥ አይደለም። ተራራ ላይ ማረፍ ይሆንልሻል። ተራራ ላይ ማረፍ ይሆንልሃል። ብቻ ለእግዚአብሔር መሪውን ስጠው። ካፕቴን እግዚአብሔር መሪውን ይያዝ። የጤና ነገር፣ የኑሮ ነገር፣ የሥራ ነገር አረ በዛም ብዙ ሰረንደር ያላደረግነው ነገር አለ። ይሄ ነው የኔና የናንተ ትግል። ካፕቴን እግዚአብሔር ያዘው። ጉድጓድ ውስጥ አይደለም መርከቧ የምታርፈው። መርከቧ የምታርፈው የት ነው ይላል? ተራራው ላይ። አረ ተራራው ላይ ታርፋለች ይላል። አረ ኢየሱስ ክርስቶስ ጌታ ነው። አረፈች ይላል። ለምን? ካፕቴን ጌታ። እኔስ ብሆን ተቦረዳድሰን ከላይ ሆኖ የሚያይ ምድርን ሁሉ የሚጠብቅ አምላክ፣ የት ጋ ማሳረፍ የሚችልበት አምላክ፣ የኔና የናንተን ጅማሬና ፍጻሜ የሚያውቅ አምላክ እንደዚህ ይላችኋል። መሪውን ልቀቁ። ካፕቴን እግዚአብሔር በቤታችሁ መሪ ይሆን። ሰረንደር ማድረግ በኢየሱስም ይሆነልን። በአራት ተራራ ላይ አረፈች የመጨረሻ። ስለዚህ ታዲያ እኔ አሁን ገባኝ። ጆሲ ገብቶኛል፣ ስብከቱ ገብቶኛል። ባጭሩ ያልከው የምነው መርከብ መሪ የለውም ነው። መሪው እግዚአብሔር ይሁን ነው። ሰረንደር አድርግ ነው። ስለዚህ የምታገልበትን ነገር ለካፕቴን እግዚአብሔር ስጥ ነው ስብከት። ኦኬ ጥሩ። እንዴት ነው አሁን? ይሄ ነው
ሁለተኛው ጥያቄ ነው። አሁን የሚከብደኝ ይሄ ነው። እኔ አሁን ከራሴ ህይወት ልንገራችሁ ይሄ ነው። አሁን ይሄን ራሱ እያጠናው በእውነት ማታ በቃ ውሰድ በጌታ በኢየሱስ ውሰድ አልኩ። አንዳንዱ የሄደ ይመስለኛል፣ አንዳንዱን የያዘ ይመስለኛል አለ። ግን አንዳንድ መሪ አለቀቁም አለ። እዚህ ጋር አሁንም ማድረግ ፈልጋለሁ። እንዴት ነው ሰው ሰረንደር ማድረግ የሚችለው? how do we surrender for the will of the Lord? እንዴት ነው ሰረንደር ማድረግ የምንችለው? እንዴት ነው you take it Lord ማለት የምንችለው? እንዴት ነው እግር ስር ድፍት አደርግልሃለሁ ማለት የምንችለው? ዕውቀቱ አለን ባይዘው። አሁን ይሄ ነው ብዙ ክርስቲያን በጌታ ቤት ያደገ አለን። እዚህ ላይ እኮ we know 3 ዓመት ዲሳይፕልሺፕ እንማራለን፣ እንሰበካለን፣ እናስተምራለን። እንደኔም ቆማችሁ ትሰብካላችሁ አንዳንዶቻችሁ። and yet ዕውቀቱም ኖሮን እንታገላለን። of course የክርስትና ህይወት ትግል ነው። because it's part of sanctification አይደል? የመቀደስ ፕሮሰስ ስለሆነ እስከ ህይወታችን ፍጻሜ ድረስ እየታገልን ነው የምንሄደው። ትግል ይጣፋል ልላችሁ አይደለም፣ ግን መቼ ነው ሰረንደር ለማድረግ የሚቀለን? መቼ ነው? አረንካ ጌታው የኖ መርከብ እንኳን መርከብ አይደለችም፣ ሳጥን ነው። ይኸው አሁን ከዚህ በኋላ ስትጨነቁ እንደዚህ በሉት ለጌታ፣ የኖ መርከብ እንኳን መርከብ አይደለም፣ ሳጥን ነው። ሳጥኑ ይሄዳል በሉት። በቃ ደግሞ ዴፊኒሽን ቀየረ ምናምን፣ ሂዱ አንብቡ፣ ችግር የለም አንብቡ። ከየትም ያመጣሁት አይደለም። ይብራይስጡ ምናምን እንድንላቸው ትምህርት ቤትም ገብተናል። እግዚአብሔር ይመስገን። ይብራይስጡ ግሪኩ ምናምን ማለት ይቻላል። go and read, it is a box ይብራይስጡ ምናምን አለ፣ ጽፌዋለሁ። ይብራይስጡ ምን እንደሆነ አለ፣ ሂዱ አንብቡ። ይብራይስጡ ቦክስ ነው የሚለው። ኤኒዌይስ አጭሩ ዋናው መልእክቴ ላይ ልምጣ። አሁን የመጨረሻው እንዴት ሰረንደር እናርግ ነው። ለኔ የገባኝን ልንገራችሁ። እኔ ሰረንደር ለማድረግ የሚቀለኝ በመንፈስ ቅዱስ በየቀኑ መሞላት ስለማመድ። እኔ መንፈስ ሲበዛብኝ ሰረንደር ማድረግ እችላለሁ። መንፈስ ቅዱስ ከቁርጭምጭሚቴ ሲያልፍ፣ ከጉልበቴ ሲያልፍ፣ ከራሴ ሲያልፍ በመንፈስ ቅዱስ የዋኘውባቸው ሳምንታትና ቀናት ላይ ሰረንደር ለማድረግ አይከብደኝም። ነገር ግን መንፈስ ሲጎድል፣ ነገር ግን ፕሬዘንሱ ሲጎድል፣ ነገር ግን ክብሩ ሲጎድል፣ ነገር ግን ደመናው ሲጎድል የዛን ጊዜ መሪውን አምጣ፣ ኧረ ልውሰድ፣ ኧረ አምጣ፣ ኧረ ውሰድ። የኔ ህይወት ግብ ከመንፈስ መጉደልና ከመንፈስ ሙላት ጋር የተያያዘ ነው። በቃ የኔ ይሄ ነው። ጥልቅ ስል መንፈስ ቅዱስ ውስጥ ሙለት ስል ለዚህ ነው ኤፌሶን 5:15 እኮ እንግዲህ እንደ ጥበበኞች እንደ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ። የጌታ ፈቃድ ምን እንደሆነና እንዳልሆነ አስተውሉ። እንዴት አርጌ ላስተውል? እንዴት አርጌ ለእግዚአብሔር ፈቃድ የኔን ነፍስ ሰረንደር ላድርግ ሲል መልሱን ወዲያው። ቀላል አይደለም። ዕውቀትም ኖሮ አንዳንድ ጊዜ ወደ ልባችን ገብቶ ኖ ማለት ይከብደናል። ከዛ እንደዚህ ይላል፣ ሞኞች አትሁኑ፣ መንፈስ ይሙላባችሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ። ወይን ጠጅ ሲሰከር መሪውን የሚይዘው ማን ነው? ጋሽ ወይን ጠጅ ነው አይደል? ለዛ አይደል ዲዩአይ ብለው 3 ዓመት 4 ዓመት የሚያሹት። ለምን? መሪውን ያዝከው አንተ አይደለህም እኮ ነው። ማን ያዘው? አልኮሆል ያዘው ነው። በመንፈስ ስትሰክርስ መሪውን የሚይዘው ማን ነው? የሰከርክበት መንፈስ፣ የተሞላው መንፈስ፣ የያዘ መንፈስ፣ ያ የእግዚአብሔር ክብር። ኧረ በኢየሱስም የእግዚአብሔር መንፈስ ይሙላባችሁ። ኧረ በኢየሱስም የጎደለ ነገር ሁሉ ዛሬ በጌታ በኢየሱስም ይሙላ። አዎ አልኮል ነበር የሚይዘው። ለዛማ ትራፊክም ይቀጣል። እግዚአብሔር ግን እንደዚህ አለ፣ ትራፊክ ብቻ እንዳይቀጣ አይደለም፣ ሰረንደር ለማድረግ መርከብህን እግዚአብሔር እንዲመራው፣ መኪናህን መንፈስ እንዲነዳው በኢየሱስም እንደዚህ ብሎ በቃሉ ተነገረ። በአልኮል አትስከሩ። በምን ስከሩ አለ? በመንፈስ ቅዱስ ምን በሉ? ስከሩ። ምን በሉ? በየቀኑ ኮንቲኒዋሊ በመንፈስ ምን በሉ? ተሞሉ። ባይዘው ይሄ ግሪኩ ልበል ፕሬዘንት ቴንስ ነው። ምንድነው? ኮንቲኒዋል የሆነ የመሞላት ህይወት ይኑራችሁ ነው። ኮንቲኒዋል በተደጋጋሚ ተሞሉ። ዛሬም ተሞሉ፣ ነገም ተሞሉ፣ ከነጎዲያም ተሞሉ፣ ከነጎዲያ ወዲያም ተሞሉ። መሞላት በልሳን መጸለይ ብቻ አይደለም። በልሳን ሳንጸልይ እኮ መሞላት እንችላለን። ሙላይ መንፈስ ቅዱስ ሆይ ተቆጣጠረኝ፣ አንተ አጥለቅልቀኝ፣ አንተ በክብር ያዘኝ፣ አንተ በደመናው አስኪደኝ፣ አንተ ህልውና ፕሬዘንስ ከኔ ጋር ይሁን ብሎ መጸለይም እኮ ለመሞላት መንፈስ ቅዱስ በቂ ነው። ይሞላል እግዚአብሔር። መሪውን አልኮል ያዘው፣ መንፈስ ያዘው። እንዴት ነው? በመንፈስ ተሞሉ። እንዴት? ኮንቲኒዋሊ። አይገርማችሁ?
በጣም ይገርማል። ለዚህ ነው ሰረንደር ማድረግ የሚከብደን። The biggest struggle of a Christian life is to surrender for the will of the Lord. It is difficult without the Spirit's help. It is extremely difficult. And guess what? አብዛኞቻችን የተቀደደ አቁማዳ ነን። መንፈስ አንሞላ ነው ድነናል፣ ምንም ጥያቄ የለውም። እሷ የመዳን ያለ መዳን ጉዳይ አይደለም። We do not have an experience to be filled with the Holy Spirit on a daily basis. ያ ኤክስፒሪየንስ የለንም። ፕሬዘንስ ኬሪየሮች አይደለንም። የእግዚአብሔርን ህልውና ኬሪ እያደረገ የምንሄድ ሰዎች አይደለንም። ለዚህ ነው እኮ ዘሕዝቅኤል 47 ላይ እኮ ተመልከቱ፣ መጀመሪያ የት ነበር ይላል? ውሃው ቁርጭምጭሚት ላይ ነበር ይላል። ብዙ ጊዜ በቁርጭምጭሚት ነው እንቅስቃሴያችን፣ ትንሽዬ እንደነገሩ። ከዛ ምን አለ ይላል? ጨመረ ይላል ወደ ጉልበት። ከዛ ምን አለ ይላል? ወደ ጎገም መጣ። ከዛ ምን አለ ይላል? አለፈ ይላል። ከዛ በውሃ ውስጥ ምን ማለት ሆነ? ከዛ በኋላ ጤነኛ አሳ፣ ያማረ ዛፍ፣ ምን ሁሉ። ከዛ ምን ማለት ጀመረ? አውትፍሎ ማድረግ ጀመረ ይላል። we are not የመንፈስ ቅዱስን ፕሬዘንስ ኬሪ እያደረገ መንንቀሳቀስ አይደለ፣ ይጎልናል። በጣም ነው ሊክ የምናደርገው በኑሮ ቢዚነት፣ ጸሎት ከማጣት፣ በተለያየ ነገር ከመያዝ የተነሳ it can be various factors. ግን when you look at my life and your life, I can tell you very few people have experienced the feeling of the Holy Spirit on a daily basis. Very few people. አንሞላም ብዙ ኮንቲኒዩአሊ በመንፈስ ተሞሉ እንጂ በወይን ጠጅ ምን አትበሉ አትስከሩ። ኮንቲኒየስ ነው። it is a continual process። ሁሉ ጊዜ የምንሞላው ነገር። እኔ ይኸውላችሁ ማአት ዕውቀት፣ ማአት ፔፐር፣ ማአት ነገር እጽፋለሁ፣ አነባለሁ። በጣም አስፈላጊ ነው። ግን የገባኝ ነገር ታውቃላችሁ? ከዚች ወደዚች ድረስ ያለችው እርዝማኔዋ ይሄ እስቲ ያውቃል እኮ ኃጢአት እንደሆነ ያውቃል እኮ። ግን እዚህ ጋር አይወርድማ፣ ይታገላል። እንዴ የሰበክኩትን እኮ ነው 50% በኖርኩት። የሰበክነውን እኮ ነው የማወራችሁ። አንዳንዴ እኮ የተናገርነው 60 70 40% ብንኖር ሰማይ ላይ በውሃ ላይ ነው የማይሄደው። ለምንድን ነው? ከዚህ ወደዚህ ሊያወርድ የሚችል ወደ ልብ አርግቶ ህይወትን ሊቀይር የሚችል የማን ስራ ነው ይላል? የመንፈስ ቅዱስ ስራ ነው ይላል። ለዚህ ነው እግዚአብሔር ቃል ሲናገር መንፈስ ቅዱስ ቃሉ ምን ይላችኋል ይላል? ያስታውሳችኋል፣ ሪማይንድ ያደርጋችኋል፣ ያነቃቃችኋል። ቃሉ በህይወታችን ላይፍ እንዲኖረው፣ ህይወት እንዲኖረው፣ ሰረንደር እንዲያደርግ የሚያደርግ ማን ነው? የቃሉ ኦተር የሆነው መንፈስ በእኛ ውስጥ በብዛት መንቀሳቀስና መሞላት ሲጀምር ነው። አሜን። Be filled with the Holy Ghost. Be filled with the Holy Spirit. He is our guide. እሱ ሰረንደር እንድታረጉ ያደርጋል። እሱ ይመራችኋል። እሱ ኖ በዚህ አትሂድ፣ ኖ በዚህ ሂድ ይላል። we have a guide. መሪ አለን። እንዲሁ አልተወንም። ካፕቴኑ ዝም ብሎ አልተወንም። በአዲስ ኪዳን ቅዱሱ መንፈስን ሰጥቶናል። በኢየሱስም መሞላት ይሆንላችሁ። Yes. Be filled with the Holy Ghost. ለዛ ነው ዘጸአት 13 ላይ ሄዳችሁ አንብቡ። እስራኤላውያን በምድረ በዳ በሄዱ ጊዜ ደስ ይለኛል። ጂፒኤስ አልነበራቸው። ጂፒኤስ የላቸውም። የት እንደሚገቡ ተነግራቸዋል። እንዴት እንደሚሄዱ አያውቁም። ሙሴም እንኳን አያውቅም። ሙሴ ይሄዳል፣ 2 ሚሊዮን ሰው ይከተላል። ከዛስ ደመናው ይላል። ከዛ ደመናውን እያየ ሙሴ ካፕቴን ጌታ ወዴት ነው የምትወስደን ይላል። ይሄዳል። ካፕቴኑ ቀጥ ሲል ይላል፣ ህዝቡም ቀጥ ይላል። ከዛ ማታ ይሆናል ይላል። የእሳት አምድ ይመጣል ይላል። የእሳት አምዱ ተንቀሳቀሱ ካለ ካፕቴን እግዚአብሔር ተንቀሳቀሱ ብሏል ማለት ነው። የእሳት አምዱን እየተከተሉ ይሄዳሉ። የእሳት አምዱ ግን ቀጥ ካለ ይላል እስራኤላውያንም ቀጥ ይላሉ። ጂፒኤስ አልነበራቸው። እነ ኢያሱ የወረሱት ደመናውን ተከትለው ነው። እነ ኢያሱ የተባለላቸው ምድር የወረሱት ጂፒኤስ ይዘው በሂውማን ቴክኒክና ታክቲክ ደምረውና ቀንሰው አይደለም። የሚመራውን ሽካይና ግሎሪ የእግዚአብሔርን ክብር ተከትለው እግዚአብሔር ያለላቸውን ወረሱ። በኢየሱስ ክርስቶስም እንዲህ ብዬ ጸልያለሁ፣ ዛሬ ይሄ ክብር ይሙላባችሁ። ዛሬ ይሄ መንፈስ ይሙላባችሁ። ዛሬ ይሄ ኃይል ይግባባችሁ። ከዛ በኋላ ኢሳይያስ እንደዚህ ይላል። በአዲስ ኪዳን ቋንቋ ሲተረጉመው እንደዚህ ይላል። ኢሳይያስ 63:11 ያ ይመራ የነበረውን የእግዚአብሔርን ክብር፣ ያ ይመራ የነበረውን ሽካይና ግሎሪ እንደዚህ ይላል፣ ቅዱስ መንፈሱም በመካከላቸው ያኖረ ወዴት ነው ያለ እያለ ቅዱሱ መንፈስ ወይም ደግሞ መንፈስ ቅዱስ ጋይድ ያደርጋቸው እንደነበር በአዲስ ኪዳን ቋንቋ ተርጉሞ ይናገርልናል። ኢሳይያስ 63:11 መልላችሁ ነው መንፈስ እንሞላ ቋቅ ሰረንደር ለማድረግ እኔ ነው የምላችሁ። አላቅም እናንተ የወሰዳችሁትን ውሰዱ። ከዚህ ትምህርት መንፈስ ስክር በሉ። እሱ ነው ጂፒኤሳችን።
ግሎሪ ኬሪየር ከሆንን ክብር ተሸካሚ ከሆንን ፕሬዘንስ ተሸካሚ ከሆንን ደመናው ራሱ ይመራናል። ተነስተን እንጸልያለን። ክብር ለእግዚአብሔር ይሁን። ራማ